አፍሮ ምን አለ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ልቀጥል I hate politics. I don't like politics. I have nothing to do with politics. I don't like it good. በቃ የኢትዮጵያ ህዝብ ያለበት ሁኔታ አሁን ያለንበት ማለት የኑሮ ሁኔታ ሁሉ ነገር ሆኖ ከእንደገና ደግሞ ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። በዚህ ሰዓት የዓለም ህዝብ በአዲሱ በቴዲ አፍሮ ስራዎች እየተደመመና እየተደነቀ ይገኛል። እጅግም ይገርማል፣ እጅግም ይደንቃል። እውነትም የኢትዮጵያ ዘፈን ንጉስ ቢባል ፈጽሞ ማጋነን አይሆንም። ኢትዮሪካ አልበም ከተለቀቀ በኋላ ዩቲዩብ መንደር ተጨናንቋል። የቴዲ አፍሮ ኢትዮሪካ አልበም ዓለምን እያስገረመ ይገኛል። በጥበብ ሰማይ ስር አዲስ የክብር ታሪክ ተጽፏል። ዛሬ የኢትዮጵያ ስም በዓለም አቀፍ የዲጂታል መድረኮች ላይ በደማቅ ቀለም ጎልቶ ታይቷል። የኪነ ጥበብ ፈርጥ የሆነው ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ለአድማጭ ባበረከተበት በጥቂት ሰዓታት ውስጥ ዓለም ከዚህ ቀደም አይታው የማታውቀው እጅግ አስደናቂ ክብረ ወሰን ሰብሯል። ኢትዮጵያውያን ለጥበብ ያላቸው ጥልቅ ፍቅርና እንዲሁም ደግሞ ለድምፃው ያላቸው ታላቅ ክብር ለዓለም በደማቅ እያሳዩ ይገኛሉ። ኢትዮሪካ ላይ ነው ያለነው። ዳስጣል የሚለው ዘፈን ላይ ፎከስ እናደርጋለን ነው። ቴዲ አፍሮ ምን አለ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ልቀጥል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ወይና ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ ወይና ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዲስ ሸገሩ የሁሉ አይደሎይ ሞላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ወይና አጠጣሽኝ አለ ሰውየው። ክቡር ጠቅላይ ሚኒስቴር እኔ የዓመት ፍቃድ በወስድ ጥሩ መሰለኝ። አልቻልኩትም። ዝረራ ማየት አልችልም እኔ ወይኔ። በዚህ ሰዓት ዳስጣል የሚለው አዲሱ የቴዲ አፍሮ ዘፈን በበርካቶች ዘንድ ከፍተኛ ተወዳጅነትን አግኝቷል። ምሰሶው ዘመመ ጣራውም ያፈሳል ሀገር የሞተበት የቴዲ ያለቅሳል ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሆኛለሁ እንደሌላው ሀገር በማለት ያቀነቀነው ይህ ዘፈን በበርካቶች ዘንድ ከፍተኛ ተወዳጅነትን አግኝቷል። ዳስጣል በተሰኘው ዘፈኑ በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከመሃል ወደ ዳር መውጣቱን ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ ገልጾበታል። ዘፈኑ ገና 24 ሰዓት እንኳን በቅጡ ሳይሞላው ወደ 2 ሚሊዮን እይታ ማግኘት ችሏል። ታዲያ እናንተስ ይሄኛው ዘፈን እንዴት አያችሁ? ታሰባችሁን ግለጹልኝ። ዜማ ብቻ አይደለም ያዜመው የሆነ ስቶሪ ነው የነገረ ናሽናል ስቶሪ የሆነ ናሽናል ኮንሽስነስ ነው ያነቃነቀውና ቴዲ የሚያወራው በሰም ብቻ ሳይሆን በወርቅም ስለሆነ በጥሞና ማዳመጥ አለብን። በሚሊዮን እየታየ ነው። this is an incredible achievement። ኢትዮሪካ እንግዲህ 18 ትራኮችን አቅርቦ የሚገርም ኢንላይትመንት ነው ጫረገው ልክ ሲጀምር ዳስጣል የሚለው ትራክ ነው ያለው። በርካታ ችግሮቻችንን ያሰምርበታል ያነሳልናል። ከዛ በኋላ ወደ ኢትዮሪካ የሚለው እንግዲህ አፍሪካ ውስጥ የሊደርሺፕ ችግር እንዳለ ይሄም ሊደርሺፕ ችግር በቅንነት ተፈቶ ወደ አንድነት የምንመጣበትን ሁኔታ ነው አበረታቶ የሚያልፈው። ደም ከፍለው እዚህ ደረጃ ያደረሱን አባቶቻችንን አመስግኖ ሄዶ ብዙ ችግሮቻችንን ካነሳ በኋላ 18ኛው ትራክ የሚገርም ኮንክሉዥን ነው። ምንድን ያደረገው እኛ ኢትዮጵያውያን የምንገኘው ከንጋቱ 11 ሰዓት ነው ያለው። so what does it mean? ይሄ ዝም ብሎ ኦኬ ከንጋቱ 11 ሰዓት ነው ማለት አይደለም። ከንጋቱ 11 ሰዓት ላይ ነው ልንነቃ ነው። we're about to change, a new dawn is coming። አዲስ ጀንበር እየመጣ ነው። የትራኩም ርዕስ ጀንበር ነው የሚባለው እና ገና ጀንበሩ አልወጣም ግን ሊወጣ ነው። ኢትዮሪካ ማለት እሱ ነው። it's a new beginning።
ሶ ቴዲ አፍሮ ኢቶሪካ ሲል ዝም ብሎ ከላይ ሰሙ ኢትዮጵያ አፍሪካ አይነት ነገር ነው፣ እውነት ነው። ነገር ግን ውስጥ ገባ ስንል እቺን ቶ እንመለከታታለን፣ ሂስትሪዎቻችንን እንመለከታለን። እቺ ቶ it represents sacrifice። ችግሮቻችን አብቅተው ወደሚቀጥለው ቻፕተር ልንገባ 11 ሰዓት ላይ ነው ያለ ነው ብለዋል ቴዲ አፍሮ። በጣም ፋሲኔት ያደረገኝ ደግሞ ምንድነው እንደውም ጩጭ ሆነን ዳቦ ብስኩት ምናምን እየበላን ትምህርት ቤት ልንሄድ አካባቢ የምንሰማት ያቺ ዜማ አለች። እሷን ሁላ አሰምቶናል። እና ቴዲ ይህንን ዜማ ሲሰራ ዝም ብሎ ይሄ ታሪክ ብቻ ለመንገር አይደለም። ኢሞሽናሊ ከኛ ጋር አታችመንት ያላቸውን ነገሮች በሙሉ ፈልፍሎ አውጥቶ አሁን ያወራቸውን ካንሰፕቶች በደንብ ማላመጥ እንድንችል ነው ያደረገው። ኢትዮጵያ የዓለም ሀገር ሆና የዓለም ብርሃን ሆና እንግዲህ in the spiritual world ያላችሁ ብዙ ታውቃላችሁ። ኢትዮጵያ የዓለም ብርሃን ናት ሲባልና በብዙ ችግሮች ወደ ኋላ ቀርታለች። ነገር ግን a new dawn is coming ያለ ነው ቴዲ አፍሮ። አልበሙን የለቀቀው 888 ነው። ትልቅ ትርጉም አለው spiritually ማለት ነው። ዳይሴክት ብናደርጋቸው ብዙ ርቀት ልንሄድ የምንችለው ማለት ነው። ቴዲ እንዳልኳችሁ በሰም ብቻ አይደለም የሚያወራው፣ በወርቅም ስለሚያወራ ውስጡ በጣም ብዙ ነገሮች አሉ። እስቲ እንፈልፍለው አይሻልም? እንግዲህ ቴዲ ካዜማቸው በርካታ ትራኮች የተመቻችሁን ስንኝ ታች ቁጭ አርጉትና እስቲ እንወያይበት። Etorica is a great album filled with a lot of emotions, nostalgia, history, spiritual dimension, pretty much every positive thing you can think of. ይገባኛል በሙሉ በጣም የሚገርም ነው፣ ግን በጣም ኢምፓክት ያደርጋችሁን ስንኝ ታች ቁጭ አርጉት። see you down there። ታች እንገናኝ። ዘፈን እንደዚህ መስማት ብዙም አይደለም እና ዛሬ ግን እንደገጠመኝ ቴዲ ዘፈን አወጣ ሲሉ እስቲ ብዬ ዝም ብዬ ዳስጣል የሚለውን ሰማሁትና በጣም ከፋኝ። በጣም በተለይ ከሀገር ውጭ ያላችሁ ይህንን ስሜት ሼር እንደምታደርጉኝ በጣም አንደርስታንድ እንደምታደርጉኝ አይ ሆፕ ቢካዝ I hate politics. I don't like politics. I have nothing to do with politics. I don't like it. ግን በቃ የኢትዮጵያ ሕዝብ ያለበት ሁኔታ አሁን ያለንበት ማለት የኑሮ ሁኔታ ሁሉ ነገር ሆኖ ከእንደገና ደግሞ የሰው ኑሮ ተወዶ ወጣቱ ስራ አጥቶ ተስፋ ቆርጦ የሆነ አገር አለኝ ለማለት እስክንፈራ ድረስ መቀጠሉ እስከሚያሰጋን ድረስ የደረስንበት ሁኔታ ነው ያለውና አሩ ነው it's just hard አይደል? በጣም ከባድ ነው። እግዚአብሔር ኢትዮጵያን ያሰባት እና ያ ስሜት ነው በቃ እንትን ያለኝ በጣም የተኮረኮረኝና ሀገር የሞተበት የታለቅሳል ሄዶ ሲል which is right ማለት ስደት ላይ ያለ እኮ ነገ ቢከፋ ሀገር ይገባል ብሎ ነው የሚያስበውና ሀገር ከሌለ ግን ላይክ ሀገር አልባ ነክና እግዚአብሔር በአንድነታችን ያጽናን። እግዚአብሔር ሀገራችንን ሰላም ያርግልን። የመባላቱ መነቋቋሩ ቀርቶ ሀገራችን በአንድነት ወደ ሰላም የሰላም አምላክ ወደ ሰላም መንገድ ይምራንና በጣም ከፋኝ። በጣም ሆድ ባሰኝ። ሁሌም የኛ ተስፋ እግዚአብሔር ነው። የኢትዮጵያም ተስፋ እግዚአብሔር ነው። እግዚአብሔር ተስፋ አርገንበት የሚያሳፍር አምላክ አይደለምና ሌትስ ሆፕ አይደል? ተስፋ እናድርግ። እግዚአብሔርን እንጠብቀው በጊዜው እንዲሰራ ሰላም እንዲያረገን ቢያንስ እኛ ያየናትን ኢትዮጵያ እኛ የኖርንባትን በልጅነት የኖርንባትን ያሳልፍንባትን ኢትዮጵያ ልጆቻችን እንኳን እንዲያዩ እድሉ እንዲያገኙ እግዚአብሔር ይፍቀድ። እግዚአብሔር ይርዳን። ወላዲት አምላክ የአስራት ሀገሯን አትተውምና ወላዲት አምላክ ትማልድልን፣ ሀገራችንን ሰላም ያርግልን።